ማለት ምንድነው? ኢሳያስ አብረን እንደግ አብረን እንለወጥ። ምክንያቱም ባድመን ሲሰጠው ባድመን የአልጀርስ ስምምነት አንኮንዲሽናሊቲ አክሰፕት አድርጌያለሁ ሲለው አብይ ሞኝ አይደለም። የሆነ ነገር ኢን ሪተርን የሆነ ነገር ኤክስፔክት አድርጓል። የሆነ ነገር ስምምነት ጦርነት ሲከፍት በጣም ብልጥ ነው። ከማን ጋር እንደሚሰለፍ ከጀርባ ማን እንደሚደግፈው ያውቃል። ዝም ብሎ ጦርነት አይከፍትም አይደለም። አሁን አይደለም ባህር የሚለው አሁን ኢሳያስ አሁን ምንድነው አሁን የአብይን እንትን ምናምን እንትን ያለው የትግራይ ስምምነት ነው። በቃ ቆሹን ያሳረረው ኢሳያስን ሐሳቡን ይቀይር ያደረገው የፕሪቶሪያ ስምምነት ነው። አዎ ፕሪቶሪያ ለምን ተፈጸመ ብሎ እኮ ነው። ለምን ተፈጸመ ነው በቃ ማለት ለምን አላረድኳቸውም እነዚህ ትግራውያን ህወሓትን ጨምሮ እንትን ምለው ምንድነው አሁን ቅድም ስትለው የነበረው ንግግር ኢት ኢዝ ኦቨር ኢዚ ወይ አለው። ኢዚ ወይ አልስማማም ብሏል። ሃርድ ወይ የሚባል አለ። ሃርድ ወይ ነው አሁን እንትን የሚያደርገው። ያም በጦርነት ነው የሚመለሰው የሚመስል ገምት ብትለኝ በጦርነት ነው። በነገራችን ላይ አንድ ነገር ልጠይቃችሁ እስቲ። እኔ የሆነ ጠይቅ። አሁን ለምሳሌ አንተ በዚህ ሰዓት ላይ ማለት ነው ኤርትራ ብትገባ በሰላም ትወጣለህ? ኤርትራ በዚህ ሰዓት ላይ ለምሳሌ ኤርትራ እንትን ቦርደራውን ተሻግረህ ብትገባ በሰላም ትመጣለህ? በሰላም ትመጣለህ ማለት ትመለሳለህ በሰላም? እንዴት? ኖ አይመለስም። ግን ኤርትራዊ ኢትዮጵያዊ ለጠየቀው ጥያቄ ነው ልመልስለት። በተራ ጥያቄ በደንብ አብራራው። ያልኩን ነገር አልገባለህ? አዎ በደንብ አብራራው። ኤርትራ ብትገባ በሰላም ትመለሳለህ ወይ ነው ያለው። ጆ አንዴ ያዳምጠኝ ለመልስለት። እሺ ይሄ ማለት የኤርትራ ውስጥ ስትገባ የእርስ በርስ ጦርነት አይደለም። ኤርትራ እኮ አሁን ሌላ ሀገር ሆናለች። ስለዚህ መቱን እያጨድክ ነው የምትሄደው። በሰላም የምትለው ነገር አንተም መቱን እያጨድክ ነው የምትመጣው፣ እኛም ደግሞ መቱን እያጨድን ነው የምንሄደው። ስለዚህ ዝም ብለህ ጥያቄ ሊሆን አይችልም። ዝም ብዬ ልገባ ማለት ኤርትራ በሰዓት ላይ ማለት ነው። ለምሳሌ ኤርትራዊ ኢትዮጵያ ውስጥ ላይ ያለው እንግዲህ ኢትዮጵያ ኤርትራ ውስጥ የለም። ኤርትራ ግን ኢትዮጵያ ውስጥ አለ። ገብቶካል? ስለዚህ ማለት እንደዛ ማለት አይደለም ማለት መንደላይ ከዓ ሕዚ ክንሪኤካ ኢና። መንደላይ ተዓጢካ ሰብኣይ ኮይንካ ተተዋጊእካ ምስ ኢትዮጵያ ሕዚ ክንሪኤካ ኢና። ንፈልጠኩም ኢና በይንኩም ሲ ትዋግኡ ተሓዚልኩም ተሓንጊርኩም እምበር ኤርትራ ርኤካ እያ። ምስ ሓሙሽተ ሃገር ኩናት ፈጢርካ ኣብ ኩሉ ተደዒካ ወፂኻ ተሳዒርካ ፅቡቅ ጌርና ኢና ንፈልጠካ ዓቕሚ ከምዘይብልካ። ኣብ ትግራይ ተሓዚልካ ኣቲካ ጀኖሳይድ ስለ ዝፈፀምካስ መንደላይ ክርኤካ ሕዚ ተዓጢቅካ ስቲ ስረት ሃሊካ ክርኤካ ምስ ኢትዮጵያ ሕዚ ካብቲ ዴፍ ኣይተሓልፍን ትዴፍ ተመኳተይ ተመፀም ትበሉሲ ካብኦም ኣይተሓልፍን ካብኦም ኣይመሓለፍካን ርኢኻ የምካ ስርኦም ከዓ ምስ ሓሙሽተ ሽዱሽተ ሃገር ሓመድ ፍንጭ ካውፅምካ መንደላይ ሽም ጥራሕ እዩ ፈጠራ ጥራሕ እዩ። ንፈልጠኩም ኢና ኤርትራ ምንም ኣቅን ይባል ቅንጣት የላኩም ቅንጣት አይደለም። አሁን ከጅቡቲ ጋር ተዋግታል አላሸንፍክም። ቢኖርህ ኑሮ ማለት ነው ሱሪ ቢኖርህ ኑሮ ሱሪ የለህም። ፈሳም ነህ። ታዝለህ ነው የምትገባ፣ ተንጠልጥለህ ነው የምትገባ እንጂ ብቻህን አትገጥምም። በደንብ ግጥም አድርገህ ነው የምናውቀህ። ጅቡቲ ጋር ተሸንፈሃል። የመን ጋር ጦርነት ከፍተህ ተሸንፈሃል። ፍንጫህን ነው ያሉ። አሁን ደግሞ ኢትዮጵያ ላይ ገጥማለሁ ካል በዘጠናዎችም ገጥመሃል ታውቃለህ። 30 ዓመት ሙሉ ይዋጋበታለህ ብለው ጣሊያን ምን የመሰለ ምሽግ ሰርቶልህ ነበር። በ3 ቀን ነው ኢትዮጵያን ያፈራረሱት። የኢትዮጵያ ጀግና ወታደሮች በ3 ቀን ለ30 ዓመት የተገነባልን ምሽግ ማለት ነው። ጣሊያን የገነባልን ምሽግ መቼም ላስታውስህ ከረሳው ብዬ ነው ላስታውስህ። በ3 ቀን ነው ያፈረስ ነው። አሁን አንተ አቅም የለህም። መንደላይ ሰራቅ ማንካ ሰራቅ ብታንቲ መንደላይ ዘይፈልጠክ እንደውለው አሳት ጆ በነገራችን ላይ ጨርሰዋል እኮ አንተ ማለት ጦርነት ፍቅራቸው ነው ማለት እነሱ ለምሳሌ አንተ ባለበት አገር ላይ የትም አገር ኑር በሰላም ነገ ይሄዳሉ ብትል ትሄዳለህ። እሱ ግን አገሩን መግባት በጣም ከባድ እንደው ታውቀዋለህ። ከፈለገበት አገር አሁን ከጀመረ አባቴ የሚመለስለት በባህር እሱ ለቀደም ያለ ነው።
እኔ ካለሁበት ሀገር ማለት ነው ነገ ኢትዮጵያ መግባት እችላለሁ። خلاص ስማ አንድ ኤርትራዊ ማለት ነው እሱ ነገ ይግባ ኢትዮጵያ ማለት ኤርትራ ሀገር ይግባ። እስኪ አይገቡም እነሱ እዚህ ጋር የሚፈቅዱት ማለት ነው። ባይዘው የኢትዮጵያ ሰራዊት እኛ ነው የምንሄደው እንዴ? እኛ ነው የምንሄደው። እኛ ስንሄድ ነው የምልሽ። እኛ ስንሄድ ወደ ኤርትራ ስንገባ ይገርምሻል። አስረግጬ ነው የምነግረው። ስንገባ ገብቼ ያሳያል። የኢትዮጵያ ሰራዊት ሲገባ ኤርትራ ውስጥ የኤርትራ እናቶች እንበባ እየረጩ ነው የሚቀበሉ። ምክንያቱም ናጽነት ይፈልጋሉ። ተጨቁነዋል አባት በስመ አብ እግዚአብሔርን በዛማ እንትን በዛ እንትን ግልጽ ነው እኮ ስንት ኤርትራዊ እየወሰዋለ በጣም በትክክል። አሁን ምን መሰለህ፣ አሁን እሞታለሁ ደም ያፈሳል። ሻዕቢያና የሻዕቢያ ደጋፊ ብቻ ነው እየጠረግ ነው የምንሄድ። ሻዕቢያና የሻዕቢያ ተላላኪም እዛው እየጠረግ ትሄዳለህ። ሚስኪን እናት ኢትዮጵያ ላይ ሚስኪን እናቶች አሉ፣ እዛ ላይ ሚስኪን እናቶች አሉ። መንደላይ የሚባል አለ፣ እዛ አንገቱን ትቆርጠዋለህ። ባይዘወይ ማለት ነው ኢትዮጵያ ደሜን አፈሳለሁ ምናምን አፈሳለሁ ብሎ እዚህ ጋር አሁን ኮሜንት ላይ የሚጽፈው የለም። ኤርትራ ውስጥ የለም ፈሪ ናቸው የለም ስልህማ ከኤርትራ ወጥቷል። ኤርትራ ውስጥ ኢንተርኔት የለም እኮ አብደክ ጆ ተፈራጥራህ መንደላይ ጆ ቪዲዮ ላይ ማለት ነው። እኔ በቃ ደስ ብሎኝ ነው ማለት እሺ። በተራ እሺ ጆ ይኸውልህ ኤርትራ ውስጥ እኮ ሲጀመር ኢንተርኔት አለ እንዴ? የለም። በዓለም ላይ የመጨረሻ ዓለም እኮ ነች የመጨረሻ። ስለዚህ ውጭ ሆነው ነው እኮ የሚያወሩት። መብራት 6 ሰዓት ነው የሚያወሩ። 6 ሰዓት ከ24 ሰዓት 6 ሰዓት ብቻ ማለት ነው። ውሃ የላቸውም። ዳቦ ሄዶ ማለት ነው። ውሃ የላቸውም። 3 ቤተሰብ ከሆኑ 3 ዳቦ ነው የሚፈቀድላቸው። የፍርናሽ ምናምን የምትለው ነገር የላቸውም። ይሄ የከፍት እንትን አለ አይደለ? ምንድነው የሚባለው? ማዕስ ብትለኛ በመሐርግ እዛ ላይ ነው የሚተኙ። ከትግራይ የሄደ ነው ምናምን ማለት ነው። መደብ ላይ ነው የሚተኙ። ከትግራይ ይሄዳል። የላቸውም። ምጣድ እንኳን ነቅሎ ነው የወሰዱት እኮ ከትግራይ ነቅሎ ነው። ምጣድ ይሄ ጥቁር አለ አይደለ? በቅጠል የምትጋግርበት በኤሌክትሪክ ሳይሆን በቅጠል እሱ ተነቅሎ ነው የሄደ ከትግራይ ማለት ነው። ተነቅሎ ነው የሄደና ምንም የላቸውም። እኛ አሁን ጦርነት ቢነሳ ደስተኛ ነን። ለምን ንብረታችን እንመልሳለን? ሻዕቢያ አሁን በቃ መጨረሻ ነው። አይ በነገራችን ላይ አንቺ የምትይው አሁን ጦርነት ለማንም ጠቃሚ አይደለም። ነገር ግን ለሰላም ቢመለስ ደስ ይለናል። እኛ ወጣቶቻችን ማለቅ አንፈልግም። የኛ ቢሞቱም መሬታቸው ላይ ነው። በቃ ለኛ ሲሉ ነው። እነሱ እኮ ደም ከልብ እኮ ነው የሆኑት። ያለ መሬታቸው ታዝሎ ገብተው ማለት ነው። አሁን እነሱ መንደላይ ምናምን የሚሉት ያለው ታዝሎ ገብተው ያለ መሬት ነው የሞተ። ለማን ብሎ ምንም ትርጉም የለም። የኛ ግን ትርጉም አላቸው። መንደላይ ሰረቅ ማንካ እኮ ታይዶ ታሪክ እኮ ላይ ምንም የላቸውም። ደግሞ ምን እንደመሰል ታውቃለህ? ሲገቡ የሆነ በቃ ቋንጣ ታውቃለህ? የሞቱ የውሻ የበሽተኛ ውሻ መስሎ ነው የገቡ። ሲወጡ ግን ጆኒ መስሎ ነው የወጡት። ዘርፈው ማለት ዘርፈው በልተው በሬው ምናምን አምሮባቸው ነው የወጡት። እና ጦርነት ላይ አሁን ምንም የላቸው መሳሪያ። ከአብይ የሰጣቸው መሳሪያ ያላቸው ግን ወታደሮቹ በጣም ፈርቶ ነው የወጡ ሲወጡ ማለት ነው። አሁን ከአፍሪካ 5ኛ ደረጃ የታጠቀ ነው ያለው ሰራዊት እና ምንም የላቸውም። አይመጣጠኑትም ሲጀምር። ትንሽ ግን የክልል ፋኖ ኢትዮጵያ ባህር ይል ነበር። አያግዝም። ለምን አይደለም? አዲስ አበባ እንገባለን እያለ አይደል? በጣም አዳምጠኝ። በጭራሽ አገሩን አሳልፎ እንደ ባዕድ ለጣሊያን ተረከከ። ለሻዕቢያ ከሻዕቢያ ጋር ሆነ አገሩን አይወጋም። በጭራሽ አይታሰብም። ኔቨር ኤቨር። አሁን አዲስ ያራደለ እግዚአብሔር ማድረግ ታዝለስ ማያ ጻፈለኝ ኖ ጆን ምን መሰለህ፣ የህወሓቱም ጠላት የፋኖም ጠላት መጀመሪያ ራሱ ይሄ እንትና ነው፣ ሻዕቢያ ነው። ለሁለቱም ጠላት ናቸው። አማርኛ በተለይ የሚያወራውን ሰው ማለት ነው። አማርኛ እዛ
አስመራ ላይ እኮ ማውራት ማለት ነው ነውር፣ እንደ ጠላትነት ነው የሚፈረጁት። ሊያ ዘፈን አላቸው። አህያ ርገጠው ቻወሎ ናዓውሽሎ አህያ እየረገጥ ነው አማራ እንደ አህያ ቻወሎ ናዓውሽ ቀን ዘፈን አላቸው። አንደኛው ላመና ሻቢያ ናቸው። ሊያ አንዴ ለወጣ ነውና አንዴ ለወጣ ነውና ሊያም አስጨርሽኝ። እዚህ እንዳይሸወድ ፋኖ ማለት ነው። ለአህያ እንደ አህያ እርገጠው የሚል ዘፈን አላቸው። እኔ ላመጣው እችላለሁ። አውቀው ግን አሁን ታዝሎ መግባት ታዝሎ ብቻ እንደወንድ መቅጠም ስለማይችሉ ታዝሎ ለመግባት ፋኖን ከፋኖ ጋር ታዝለው እንዲገቡ ስራ እየሰሩ እቺ ደግሞ አይተኸውንን ያይሉ አደረጨ አይተኸውንን ያልኩ አይተሕዘሉ የሆነ ዜና ሰምተ እንደሆነ ማለት ፋኖ ሲብለካ ነው በታነገራችን ዘመነ ካሴ ፋኖ ፈቃደኛ ይሆንለትም ፋኖ ማለት ሞቶ ማለት ሞቶ ክብደትን አያስገባውም። እንደውም የታጠቀው ኃይል ማለት ነው ሄዶ ያስመልሰዋል። ፋኖ ሻዕቢያን ሊያግዝ አይደለምና ገዳም ለገዳም እየሮጠ ነው ያለው። በጣም ሂዩጅ አድርጋችሁ እንዳታዩት። ፋኖ ሲጀመር ወደ 4 ኪሎ ምንም የለውም፣ ግን የለውም አቅም የለውም። ይሄ ሚዲያ ላይ የሚራወጠው ልክ አሁን እንደምናያቸው ኮመንት ላይ ሻዕቢያዎች ነው ብዙም እንትን የምናደርገው ሚዲያ እኮ ለመግባት እኮ ነው ታቅፎ ሻዕቢያ ብቻውን መቅጠም ስለማይችል። በነገራችን ላይ ጆ ወደስ ላይ ነገር አንዴ ዳምጤ ጆ ማለት እንትን ኢትዮጵያ ሙሉ ባሱና ፋኖ ያኔ ህወሓት በሚዋጉበት ጊዜ ከ83 በፊት ማለት ነው ኤርትራና ህወሓቶች ተዛዝለው ነበር ሲዋጉ የነበረው እና እንደዛ አይነት ድጋሚ እንሰራለን ብለው እነሱ የሚያስቡት ግን አሁንና አንተ እንዳልከው አይሆንም በጭራሽ ሊሆን አይደለም እንጂ እኔ ግርም የሚለኝ እኮ የሻዕቢያና የህወሓት ዩኒቲ እኮ ቨሪ ስትሮንግ ስትራቴጂካሊ መካናይዝድ ጭምር እኮ ነው ዜር ኮኦፕሬቲቭ። ይሄ ገዳም ለገዳም የሚዞር አንድ እንትን ይሄ ባህር ዛፍ የሚያክል ማህተም እንትን መስቀል አድርጎ ይዋጋ ምንም የማይታወቅ ሰው ኮምፔር ማድረግ አንችልም ጭራሽ ህወሓትና ሻዕቢያ እዚህ ጋር እርስ በራሳቸው ራሱ ፋኖዎች እኮ የጎጃም የጎንደር የምን ተለያይቷል እንጂ ህብረት ሊኖራቸው ራሱ በፊት ጦርነቱን በፊት ጨርሰውት ነበር። ህብረት የላቸውም። እዚህ ጋር ግን ሻዕቢያ ላይ ግን ህብረት ሊፈጥሩ ይችላሉ። ገባ እንደ እንጨት እንዲማጉዳቸው አንድ ላይ ከመጡም እንደሚያደርጋቸው ሻዕቢያ ደግሞ ቀላ ያቅም መጀመሪያ እነሱ ነው የሚያስገባቸው። አንተ ስማ፣ እዚህ ፋኖ ካለ ስማ፣ መጀመሪያ አንተ ነው የሚያስገባ፣ እሱ ከኋላ ይሆናል። ወደኋላ ከመጣህ ደግሞ ከኋላ ሆኖ ይረሽናል። በዚህ ደግሞ መከላከያ ያለ ከፊት ለፊት ይረሽናል። በመሀል ተማግደህ እንደ እንጨት ደመከል ሆኖ ትቀራለህ። ከፊት ያሰልፈዋል። እርግጥ ነው ከፊት ያሰልፈዋል። ፋኖ አሁንም በድጋሚ ልንገር፣ እዚህ ጋር ካለ በድጋሚ ሻዕቢያ ቀን ላይ በጦርነት የተካነ ነው በተንኮል ከፊት ለፊት ያሰልፈህና እችን ስናት በደንብ አድርገህ ቆርጠህ ላክለት። ፋኖ አሁንም ሻዕቢያ ጋር ከተዋጋ ሻዕቢያ በተንኮል በሴራ አንደኛ ነው። ከፊት ለፊት አንተ ያርግህና እሱ ከኋላ ይሆናል። ከዛ ይጠበጥብሃል። በዚህ የራስ ሰራዊት የኢትዮጵያ ሰራዊት ጓደኛ ወንድም ይጠበጥብሃል። ከጠላት ጋር ብረህ ስለመጣ ከኋላ ደግሞ ሻዕቢያ ይጠበጥብሃል። አባቴ በማለት ሳንዱች ትሆናለህ። ሳንዱች ነው አይደለም። እኔ ጥያቄ የኤርትራ ህዝብ ሞር ከአማራ ህዝብ ይልቅ ወንድምነቱ ለትግራይ ህዝብ ነው። የትግራይን ህዝብ በዚህን ያህል ያጎሳቀለው ሻዕቢያ የአማራን ህዝብ ደግሞ ባለፈው እኮ ባይዘው በነገራችን ላይ ከአንድ ወር በፊት ማለት ነው ከ50 ዓመት በፊት የአማራ መንግስት ጄኖሳይድ ፈጽሞብናል ብሎ ሰላማዊ ሰልፍ እኮ ወጥቷል። ወጥቶ ማይታወቀው ሰላማዊ ሰልፍ አስመራ ላይ ወጥቷል። ወጥቶ አያውቁም ሰላማዊ ሰልፍ። የአማራው ዓመት በፊት ህወሓትም አይደለም ያለው የኛው መንግስትም አይደለም ያለው ከ50 ዓመት በፊት እና እቺኛዋን ደግሞ ፋኖ ጠንቅቆ ነው የሚያውቀው። ፋኖ መሳሪያ ተቀብሎ እንደውም እዛ ኤርትራ ላይ የሚሰለጥነው ፋኖ ራሱ አሰብን ራሱ እንዳይቀማው ፍሩ እናንተ
አዎ ግን ለተወሰነ ያው ቀመሩ በጣም ኃይለኛ እዚህ ጋር ማነህ ግባ እስቲ እኔ ልውረድ በቃ እሺ እና ሻዕቢያ አማራ አንተ አህያ ቀጥል ነው የሚላቸው። አይከባበሩም። ምንም እኮ ደግሞ የሚያከብራቸው ሰው እኮ የለም። አማራ እኛን የምናከብራቸው ወንድሞቻችን ናቸው፣ ተጋብተናል ምናምን እንላቸው እንጂ እነሱ እኮ በጦርነት ሰዓት አንተ አህያ ና ቀጥል ናለፍ እያሉ ነው የሚጠራቸው ማለት ነው። እና በሽ ደህና ደር እናመሰግናለን። እሺ እዚህ ጋር ለአንድ ፋኖ ነው መሰለኝ እስቲ ሙባረክ ነው። አቤት ሰላም ወንድም እንዴት ነህ? አማን ነው፣ ሰላም ነው። አንዴ ሚት አድርግ አንተ። ሙባረክ ይቀጥል። አሁን ነው የገባ ሙባረክ እና እሺ ምን አስተያየት አለ? እየሰማ ነበር አይደል? ከታች ያው ሰምቻለሁኝ። ግን እናንተ ኤርትራዊ ናችሁ ወይስ ኢትዮጵያዊ? እኔ ኢትዮጵያዊ ነኝ። ትግራዋይ ኢትዮጵያዊ። ኦኬ አዎ። ስለዚህ እኔ እያልኩ ያለሁት ሻዕቢያ ሊወር ከመጣ አንድ ላይ ተያይዘን ነው እንጂ ድራሹን ማጥፋት ያለብን ከሻዕቢያ ጋር ተሰልፈን ሀገራችን መውጋት የለብንም ነው የምለው ያለው። ገብቶሃል? አዎ ትክክል ነው ይሄ። አዎ አንተ ኢትዮጵያዊ ነህ? አዎ እንዴ ኢትዮጵያዊ ነኝ። አዎ ስለዚህ አንተ ምን አስተያየት አለ እዚህ ጋር? ኢትዮጵያ ባህር ካልሰጣችሁኝ የኔ ነው ግዛት የነበረ ነው ሲጀመር ማግኘት አለብኝ ያለች ነውና አንተ ምን አስተያየት አለ እዚህ ላይ? ወደው ሳይሆኑ በግድ ነው የሚሰጡት። ወደው አይደለም በግድ። ኤርትሪን ጉድክን ስማ አብዙር ታማት ጀግና ነህ አንተ። አዎ ልክ ነህ። ሂድበት ወደው አይደለም ይሄ በግድ ነው በግድ። ምክንያቱም አለን ሀቅ አለን፣ እኛ ሀቅ አለን። ባይዘወይ ማለት ነው 90% ኢትዮጵያዊ የሚወድ ሀሳብ የኢትዮጵያ ነው። ምንም ወደዱም ጠሉ። አዎ ወደዱም ጠሉም ያመጣሉ። ተያይዘህ ታድጋለህ፣ ነግደህ ሰርተህ ታድጋለህ። ኦኬ አልሰጥም እዛው በድህነት ተማቀቅ እኔ ድሃ እንደሆንኩ አንተም ድሃውን የሚል ከሆነ ግን አፍንጫውን ትለዋለህ፣ ባህርን ታስመልሳለህ ማለት ነው። መጀመሪያም ያው በሴራ ተሸርቦ ነው እንጂ ባህር ልንነጠቅ የቻልነው። ይሄ ምንም ጥርጥር የሌለውን ወደው ሳይሆን በግዳቸው አፍንጫቸውን ይዘን ነው የምንቀበላቸው። አንዴ ያስገባኝ አይወለ ነብር ኢትዮጵያዊነቱን ነብር ዝንጉርጉርነቱን አይስትም ይላል መጽሐፍ ቅዱስ ራሱ ማለት ነው። ስለዚህ ማንኛውም ኢትዮጵያ በዚህ አይደራደርም። የትኛውም ኢትዮጵያዊ በዚህ የሚደራደር ማንም የለም። አሁን ቅድም ፋኖ እንደዚህ የሚባለው ነገር አንድ ኢትዮጵያ አንድ መሆኑ የማይቀር ነው። በዚህ በወደብ ጉዳይ ምንም የሚደራደር ሰው የለም። ሴት፣ ወንድ፣ ሕፃን፣ አዋቂ በለው ማንም የሚደራደር የለም። ሲጀመር የኢትዮጵያ ፖለቲከኞች የሰሩት ስህተት ነው እንጂ ትልቅ ስህተት። ስለዚህ በፊት አባቶቻችን ትልቅ ስህተት ከሰሩ እኛ ደግሞ ያንን ስህተት መልገም የለብንም፣ ማስተካከል አለብን። አይደለ እንዴ? አሁን ትግራይም ፖለቲካቸው ማስተካከል አለባቸው። አማራም እንደዛው ማስተካከል አለበት። አፋርም እንደዛው። ምክንያቱም እስከመቼ ድረስ ተጋለን ራስ በራስ ተማተን መቼ ድረስ ነው? መቀጠል አይቻልም። እውነት ነው። ስለዚህ አንተ ሀሳብ ላይ የምታጠቃልለው ኢትዮጵያ የባህር በር ያስፈልጋታል ነው? ኢትዮጵያ የባህር በር ያስፈልጋታል። አንድ የትግራይ መሬትም ላይ የተቀመጡ ኤሌትራዎች አሉ። መነሳት አለባቸው፣ መልቀቅ አለባቸው። ያንን ቦታ የማይቀር ጉዳይ ነው።
ጭራሽ ኤርትራ ድረስ እየገባን እሱማ ጭራሽ የማይቀር ጉዳይ እኮ ነው። እሱማ አሁን እኛ እንትና ተጋዳ ላይ ምናምን እያሉ የሚፎክሩትን ተዋቸው። ይሄንን እንዳሰማሽ ምንም ናቸው። ጨርሻለሁ። እኔ ያለኝ ሀሳብ ይሄ ነው። ትክክል ነው። ከዚህ ቤት እንዳጠፋ ሙባረክ ቤትህ ነው። ባህራችን እናስመልሳለን። እምቢ ካሉ ደግሞ ኤርትራ የምትባል ሀገር እንዳለ ተጨፍልቃ 13ኛ ግዛት ክልል ሁና እንደ ኢትዮጵያ ትቀጥላለች ማለት ነው። በትክክል አዋ እኔ እንደውም ሰሞኑን አንድ ነገር እየሰማው ነው። ምን መሰላችሁ ሰዎች፣ ሩሲያ ቀድሞ የተወሰደችብኝ ግዛት የነበረች ብላ ዩክሬንን ወደ ራሷ ልጨምራት ነው እና ይሄኛው እንደው ማለት ነው ለእኛ ትልቅ ተስፋ ሰጥቶናል። ሩሲያ ብቻ አይደለም ቻይናም ታይዋን አለች። በቃ እንደዚህ ነው። ታይዋን መመለስ ትችላለህ። በአለም ላይ የሚሰራ ስራ ነው። ፖለቲካ እንኳን ወንዶች እኔ ሴቶች እዋጋለሁ ንገራቸው። ለነኛ እንኳን ወንድ እኔ ሴቷ እዋጋለሁ መሳሪያ አንስቼ አብያ ጉድካ ስማ። እሺ እኔ ሴቷ እዋጋለሁ። ለቀይ ባህር የሚፈስ ደም ውሃ ነው፣ ደም አይደለም። እየሰማኝ ነው? በደንብ ስማኝ። ረግጠስ አስረግጬ ነው በነግርክ። እውነት ነው። ለቀይ ባህር እነሱ ቀይ ደም እናፈሳለን ያልነው፣ እኛ ደግሞ ደማችን እንደ ውሃ ይፈሳል እንጂ ወደብ ዘግታችሁ 150 ሚሊዮን ህዝብ ዘግታችሁ በድህነት የምታማቅቁት ሰው የለም። ካሁን በኋላ ያልኳቸው ነው። የአፋር ቀይ ባህር ያፋሮች ነው። አፋር የሚባል ግንዱ ያለው እኛ ጋር ነው። ስለዚህ የተኛው ነገድ ናቸው እነሱ፣ የአፋር ነገድ ናቸው። ስለዚህ ወደ ቤቱ መመለስ አለበት። እንኳን ባህሩ ቀርቶ ህዝቡ። እንደውም አሁን ጠቅላይ ሚኒስትር ዶክተር አብይ ይህን ነገር ማፍጠን ነው ያለበት። እንደው እሱ እኮ አሁን እየጠበቀ ያለው ጾም ስለሆነ አሁን የረመዳን አለ፣ የእኛንም ጾም ጾሙ እንዲያልቅ በቃ ማፍጠን ነው ያለበት ማለት ነው። ከጾም በኋላ ዝግጅቱ አታይም እንዴ? እያየሁ እኮ ዛሬውን ሰምታል። ግን ዛሬ የፈረመው ድሮን አይተዋል? ዛሬ የተናገረው ዛሬ አዲስ ድሮን ሲፈርመው ነበር። ሻዕቢያ ላይ ሄዶ እንዲያዘንበው ነው። ሻዕቢያ እኮ ምን አለች መሰላችሁ? ፈርቶ እኮ ነው የፍራቱን ማለት ነው። ምን ነገር ድሮን መከላከያ ተክያለሁ። ድሮን መከላከያ እንዴት ነው የምትተክለው? እሷ ለራሷ የምትበላ የምትጠጣ የሌላት ሀገር። አንድ ነገር ልንገርህ። ፋኖ መንደላይ ደግሞ ድስት ማንካ እየሰረቀ ነው በየመንገዱ። ምንም አቅም የለውም። ይኸውልህ ወያኔ ምን አደረገ መሰለህ? ባህር ወደቡን ትቶ ወደ መሬት የመንግስት ነው አለና መሬት ላይ ትኩረት አደረገ። ነገር ግን እኛ የሚያስፈልገን ግን ወደብ ነው። ወደብ ካለ መሬት ደረቅ በደረቅ መሬት በባህር ትተህ በደረቅ መሬት ስንት ኢትዮጵያዊ ነው የሞተ? ባድመ ላይ እንዴ ምን ባድመ ላይ ብቻ በየክፍለ ሀገሩ ቤት እየፈረሰ ስንትና ስንት መኖሪያ እያጣ አይደል እንዴ? ወደብ ቢኖረን እኮ እኛ መኖሪያ ዱር ላይም ትኖራለህ እንዴ? ወደብ ያላቸው ሀገሮች ሲሰደዱ አይተህ ታውቃለህ? እሱ ብቻ ኤርትራ ብቻ ነው ስደተኛ ለማኝ የሆነው ከነ ወደቡ ስራ የሚሰራበት ማለት ነው። ሌሎች ሀገሮች እነ ዱባይ እነ ሳውዲ ሁሉም አረቦች ከነወደባቸው እንዴት እንደሚኖሩ እነሱ ግን ለምሳሌ ታንዛኒያ ይላላት። ኤርትራም እኮ ተሰዶ የሚከበረው እድሜ ለመለስ ይበሉ። መለስ እኮ ድሃ ናቸው ብሎ ፈርሞላቸው እኮ ነው። ቴንኪው ያቁም ይሰድቡናል። እንደዚህ ተደርጎ ራሱ ይሳደባሉ። የትግራይ እናት አብልታ አጠጥታ ትግራይ ላይ ነው መጀመሪያ መጥተው የሚያርፉ ከነ ቆሻሻ ከነ ምን ብለህ ልትገልጽልናል? እከካቸው መጥተው ትግራይ ላይ ማንኛውንም ኤርትራዊ እንዲቀበል ተብሎ መለስ ነው ያጸደቀላቸው። ቴንኪው ያቁም ኖ አሁን እኮ እነሱ ከኤርትራ ወደ ኢትዮጵያ ድንበር ለመግባት ራሱ ስንት እንደሚከፍሉ ታውቃላችሁ? እስከ $8,000 በህገወጥ ይከፍላሉ ነው የሚባለው። እሱ ካመለጡ ከጥይት አሁን በአሁኑ ሰዓት ወደ ትግራይ ኢትዮጵያ ለነሱ ብርቅ ናት። ብርቅም ሳትሆን ወርቅ ናት ኢትዮጵያ። ለንደን ነች። አሁን እዚህ መጥተው ራሱ ኤርትራው ኢትዮጵያው ማጅራት ይመታሉ እንጂ ለንደን ለዚህ ጆ እዚህ መጥተው
እዚህ መተው ላፍቶ ምናምን ማጅራት እየመቱ ይኖራሉ እንጂ እዚህ እና አዲስ አበባ ላይ ሃንግ የሚሰሩ እነሱ፣ ብላክ ማርኬት የሚሰሩ እነሱ፣ ቤት ኪራይ የሚያስወጡ እነሱ። በዚህ ላይ ቴንኪዩ ያቁም ታውቃለህ። ቴንኪዩ ምስጋና ራይድ የሚሰሩ እነሱ፣ ነፃነት እኮ ራይድ የሚሰሩት እነሱ ናቸው። ግን ቴንኪዩ ነፃነት እኮ ከአስመራ ይልቅ ለነሱ እኮ አዲስ አበባ መሸጋገሪያ ነው የሚያደርጓት። አዲስ አበባ ለነሱ ኒውዮርክ ናት እያልኳችሁ ነው እኮ። አዲስ አበባ ለህግደፎች ኒውዮርክ ናት። እናትም ደግሞ አዲስ አበባ ማለት የጆሃንስ ባለፈው እኮ የደቡብ አፍሪካው ፕሬዝዳንት ምንድን ነው ያለው? ከትናንት በስቲያ ትናንትና ነው ያለው። ጆሃንስበርግን እንደ አዲስ አበባ እናስውባታለን እኮ ነው ያለው። አፍ አውጥቶ እዩት ላይ ገቡና ይላል። እኔ ያለው ሰው ፍቅር ለምሳሌ ልንገርሽ፣ እሱን ከሰማሽ ማለት ነው። አሁን አንዴ እስቲ ላስገባችሁ እዚህ ጋር ኤርትራውያን ሊገባ ነው እያሉ ነው። አያስገባችሁ። ምንድን ነው የምታወሩት? ሀሳብ ካላችሁ አንዳንድ አስገባችሁ ያለ ስድብ ባህሩ በስምምነት አንድ ላይ እንድናድግ እንሰጣለን የምትሉ ከሆነ ኦኬ። እዚህ ጋር እንድትሳደድ የምትወጣ ከሆነ ግን ጥይቱ እኔ ጋ ነው ያለው። ብሎክ ብዬ ግንባርህን ነው የምልህ ነገር አንድ ሻቢ ያስገብቻለሁ። ይሄ በቃ ፒው ሻቢ ነው። ሄድ አንተ ፋራ ጭንቅላታቸው ምን ያጠቃ ጆን ለምን አወጣኸው? አይደለም እኮ እንትኑ ቅርሻቱን ምናምን ብንሰማው ጥሩ ነበር። ያላቸው አይዲያ እኔ እኮ የሚያሳዝነኝ ከሁሉም የሚያሳዝነኝ ማለት ነው መጪው የኤርትራ ዕጣ ፈንታ ስድብ ኢትዮጵያ ውስጥ ላይ አዲስ አበባ ላይ እዛ ሲጨመለቅ እንትን የተለማመደውን አማርኛ እኮ ነው የሚያወራ። ሲጀመር ሀሳብ የሚባል የለም። በቃ ስድብ ብቻ ነው። የላቸውም ጭንቅላታቸው ቆሻሻ ነው የሞላው። ባይዘወይ ማለት ነው። ባይዘወይ ሲመጡ ወደ ኢትዮጵያ ሲመጡ ጭንቅላታቸው ኢሳያስ አፈወርቂ ተረክቧቸው ነው የሚልካቸው። ባይዘወይ አብዛኛዎቹ የለም ታጥቧል። አይቀየሩ ሄደ አውሮፓ ሂዶ በቃ እንትን አጋም ይላል አውሮፓ ሂዶ። ነገር ግን መለስ ዜናዊ ቅድም እንዳለው ወንድሜ መለስ ዜናዊ ለኤርትራውያን ዩኒቨርሲቲ አክሰስ እንዲያገኙ አዲግራት ዩኒቨርሲቲ የተከፈተው ለነሱ ነው። ቦርደር አካባቢ ስለሚገኝ አስተምረን ቆሻሻቸው እንዲማሩ አውሮፓ ልከን በዚህኛው ሳይድ ደግሞ በሰመራ ዩኒቨርሲቲ ከአሰብ ከምናምን ለሚመጡ ኤርትራውያን ወደ 200 ምናምን ኤርትራውያን እንደተማሩ አውቃለሁ ሰመራ ዩኒቨርሲቲ ውስጥ። ወንደሬው ግባ ምን ኢትዮጵያ ውስጥ እና አስመራ ካራ ሶሪያ እነ ቀይ ባህር ጋራጅ ምናምን ሲሰሩ ሲለወጡ የነበሩ እነሱ አልነበሩ እንዴ? ምንድን አዲስ ነገር ነው እንዴ? በትክክል አዲስ ነገር ነው እንዴ? እኔ በጣም እንትን የገረመኛለው የመጪዋ ኤርትራ ጄኔሬሽን ምን አይነት ጄኔሬሽን ነው? እኔ አሁን ተስፋዬ ግልጽ ለመናገር ብርጌድ ለሐመድ የሚባለው ነው። ሞር ኦፍ ትንሽ አይዲያ ያላቸው ትንሽ ልተናገረው። እኛ እያወራን ስለነበረ ሚዩት አድርጉና እውነት ብቻ የሚል ሰው አለ ከላይ፣ እሱ ሀሳቡን እንዲገልጽ። እኛ እዚህ ጋር ይቀጥል። በእናትህ አቦ እንደ ዛሬ ተደስቼ አላውቅም። እውነት ነው አባቴ። ሂድ ስክሮል እንደዚህ ስክሮል እያረኩ ገብተህ ስክሮል እያረኩ እያለፍኩኝ አንድ ኤርትራዊ ያለውን ነገር ሰምተህ ፖስት በማድረግ በቃ እኔ በቃ ከመቼም በላይ በጣም ከመቼውም በላይ ደስ ብሎኛል። በቃ እኔ የትግራይ ወጣት እንደዚህ አይነት ነገር ነው ተነስቶ እቺን ሀገር አንድ ወደ ማድረግ ሁሉም ነገር ብዙ ነገር ያለው እናንተ ጋር ነው። እናንተ ወደዚህ አይነት ስሜት ከመጣችሁ ማንም ሰው ከእናንተ ጋር ነው የሚቆመው። ገባ አይደለ? አይኖ በመካከላችን ጦርነት ተፈጥሮ ብዙ ተጎዳርተናል። እኔ ወንድሜን አጥቻለሁኝ። ገባ አይደል? ከአዲስ አበባ ወንድሜን አጥቻለሁኝ። ግን ይሄ ቂም የሚባል ነገር የለም። እኔ ለትግራይ ህዝብ ያለኝ ቦታና ፍቅር ሌላ ነው። በቃ ፖለቲካ ጌም ነው። ሴራውን ፖለቲከኞች ነው የሚጫወቱት። ጌሙን የተበላ ተበልቷል። ጌሙን ደግሞ እንትን ብልጦ ነው እንትን ያለው ተጫውቶ አልፏል። እኛ ምንድን ነው እንደ ወጣት እኔ አንተን ስክሮል ሳረግ ሳይ በቃ የትግራይ ወጣት እንዲህ ከሆነት በቃ ብዙ ነገር እየተቀየረ ነው ማለት ነው። የቴም መቆጣጠር ስላልቻልኩ ነው የገባሁት። በቃ አንድነታችን ላይ እንደዚህ መስራት ከተቻለ ማንም ሰው በእኛ መካከል እንደፈለገ ገብቶ መፈትፈት አይችልም። እኛ እግር እንኳን ከእግር ጋር እኮ
ይጣላል አይደል? መንገድ ላይ ስትሄድ እኮ እግር ከእግር ጋር እኛ ወንድማሞች ነው። ገባህ አይደል? እኔ አሁን አንድ ላይ ዩኒቨርሲቲ የተማርኳቸው ልጆች የትግራይ ልጆች በጣም ወዳጆቼ፣ ያኔ ጦርነቱም ሰዓት በጣም ውስጥ የያዘን የነበረው እና ምልል ነው ወደ አንድነት ከመጣን ማንም ሊደፍረን አይችልም። በቃ ማንም ሊደፍረን አይችልም። እኛ በብሔር ተከፋፍለዋል ብለው ነው አሁን እየተጨማለቁብን ያለው። ሴራ ተሰርተዋል። በቃ ፖለቲከኞቹ የራሳቸው ጉዳይ ነው። እኛ ግን በነገራችን ላይ እኮ ይታወቃል እኮ 1991 ዓመተ ምህረት እኮ እድሜ ለክቡር ጠቅላይ ሚኒስትር መለስ ዜናዊ ተመለሱ ባይል እኮ በነገራችን ላይ ኤርትራ የምትባል ሀገር አትኖርም ነበር። እሱን ያተረፋቸው። አዎ ይሄንን ታሪክ የማይሰራውን ታሪክ የማይረሳውን ነገር እኛ በልባችን ይዘን አሁን ግን ዘራፍን በጠብጣቸዋለን እንገዛቸዋለን 100 ዓመት በተናገር አይደለም በስራ ነው። ምንም ችግር እናሳየዋለን። አሁን ልኩ እናስገባው። 120 ሚሊዮን ወጣት 120 ሚሊዮን ነው የኢትዮጵያ ሕዝብ 120ው ወጣት ነው። እንደ ኤርትራውያን ሽማግሌ አይደለም። ገባህ አይደለ? ስለዚህ እንደዚህ በአንድነት እንደዚህ መንቀጥል ከሆነ ማንም ምንም ሊያደርገን አይችልም። በቃ እኛ አንድነታችን እኔ በተለይ የትግራይ ወጣት በትምህርትም በእውቀትም ከማንም በላይ ነው። በቃ ግን ምንድነው የለያየን እኛን የፖለቲካው ስራ ነው። በቃ የሚያስጠላ ፖለቲካ በብሔር ላይ ተሰርቷል በእኛ ሀገር። ስለዚህ ወጣት አንድ እንደዚህ ከሆነ ምንም ነገር ሊመጣ አይችልም ብራዘር። በቃ ምንም ነገር ሊመጣ አይችልም እና አንድ እንሁን ነው እኔ የምለው። በቃ ሌላ ምንም ምለው ነገር የለም። አመሰግናለሁ። ይቅርታ እንግዲህ ገብዘልዬ ገብቼ ትክክል ነው ያወራው፣ ትክክል ነው። አሁንም ይኸውልህ የትግራይ ሰው ብዙ ጊዜ እኛ ከድሮ ከአያት ቅድመ አያቶቻችን ራሱ ባዕድ ሀገር ሲመጣ ሀገር ለመውረድ ሲመጣ አያቶቻችን ራሱ ማለት ነው ከጥላት በጉራዴ በቢላ ይዘው ሲዋጉ ነው እንጂ የምንታወቀው ሀገር ስንወጋ በጭራሽ አንታወቅም እኛ ተጋሮች። ስለዚህ ይሄን ደግሞ ሻዕቢያ ሀገር ወራለሁ ብሎ እየመጣ ነው። ባዕድ ሀገር ነው እሱ የራሱ ሀገር አለው። እኔ ኢትዮጵያዊ ነኝ አይደለ? ትክክል። ስለዚህ አፍንጫው እንለዋለሁ ነው ያልኩት። በጣም ጆን በቃ እኔ ተመችቶኛል። እውነት ለመናገር ጆ እስኪመጣ መጠበቅ ነው እንደሚሄድ ነው እንጂ አሁን የነሱን አይዲያ ለማወቅ የነሱን ስትራቴጂ ለማወቅ ስዒድ የሚባል አንድ አጭር አለ፣ ምላሱ 3 ኪሎ ሜትር አለ። ስዒድ የሚባል አላቸው። የነሱ ኦልሬዲ የሚያስቡትና ስትራቴጂካሊ ቲንክ የሚያደርጉትን ነገር ስለ ኢትዮጵያ በሱ ነው የሚለቁት። እሱ ግጥም አስመስሎ ይገልጻል። ምንድነው ያለው ቅድም? አሁን አንድ እንሁን ያለው እውነት ብቻ የተናገረው ትክክል ነው። እነሱ አሁን ቲንኪንግ እያደረጉ ያሉት ምንድነው ኢትዮጵያ አንድ አልሆነም፣ ተበታትኗል፣ ትግራይና አማራ ተጋድለዋል፣ ተጣልቷል፣ አንድ አይደለም ተናገር ሲልም ሰምቼዋለሁ እኔ በጆሮዬ። የሚያውቁት በዚህ ቀዳዳ እዛ ጋር ንገረኝ። የኤርትራ መንግስት ሁሌ ህልሙ ኢትዮጵያ ብቻ ነው። ኦነግ የሚሰለጥነው ኤርትራ ውስጥ ነው። ፋኖ የሚሰለጥነው ኤርትራ ውስጥ ነው። ሁሉም የኢትዮጵያ ጠላት የተባለ አልሸባብን በለው ምን በለው ስልጠና ኮርስ የሚወስደው አስመራ ሂደ ነው ኮርስ የሚወስደው አባት። ይሄን ደግሞ በህብረት በጥምረት ትሆንና ታፈርሷለ። አብይ አሁን መጥተዋል፣ ነገ ይወርዳል። ትናንት ኃይለማርያም ነበር፣ አልፈለግከውም፣ ወርደዋል። መሌም አትወደውም ነበር፣ ለአንተ እንደለፋ ግን ከሞተ በኋላ ነው የገባቸው። እሱንም አልወደድከውም፣ ሂደዋል። መንግስት ይቀየራል፣ ሀገር ግን እንደ ሀገር ትቀጥላለች እንጂ ለማንም ባንዳ ለማንም ወራሪ አሳልፈን አንሰጥም። አሁን በድጋሚ እኔ ደግሞ በተጨማሪ የምነግራችሁ ምን መሰላችሁ፣ ህግደፍ መወገድ አለበት። ህግደፍ ቀንደኛ የኢትዮጵያ ጠላት ነው። 4 ነጥብ። ኢሳያስ አፈወርቂ ምንድን ነው ያለው? ትንሽ ሀገር ስር ትልቅ ሀገር ምን ትሰራለች? መበተን ያለባት። አፍ አውጥቶ ነው የተናገረው። ይሄንን ኢትዮጵያ ነች ባይልም ማለት ነው። ኢትዮጵያን ባይልም ትንሽ ሀገር ስር ትልቅ ሀገር ምንድነው የምትሰራው? መበተን ያለባት ሲል ምን ማለት ነው? ኢትዮጵያ የምትባል ሀገር መኖር የለባትም እንደማለት ነው። የገባችሁ? ስለዚህ አሁን እኛ ህግደፍ የሚባል ለአንዴና ለመጨረሻ ጊዜ መደምሰስ መጥፋት አለበት ከናካቴው እንደ ላይክ እንደ ናዚ እንዳደረገው ማጥፋት ነው። እነሱን መጥፋት ነው ያለባቸው። እነዚህ አስተሳሰቡና እስከነ ምናምን
እንደዚህ ከባነነ በእውነት ነው የምላችሁ እኛ እንደዚህ ከባነንን መጠረግ ነው ያለበት፣ መጥፋት ነው ያለበት። ስፔሻሊ እኛ አንድ ከሆንን ይኸውልህ ፖለቲሻኖችም ቢሆን ማለት ነው ወጣትን ነው የሚፈሩት ብራዘር። እኛ አንድ ከሆንን ገባህ አይደለ? ይኸውልህ ፖለቲሻኖች ለእኛ ነው የቤት ስራ የሚሰጡት። አዎ እኛ ይኸውልህ እኛ ጋር ነው ብዙ ነገር ትኩስ ድንቻው መጥቶ እኛን ነው የሚለበልበን። ገባህ አይደል? እንደ ወጣት እቺ ሀገር ደግሞ የወጣት ሀገር ናት እውነት ለመናገር ማለት ነው። ይኸውልህ በተለይ ከ40 ዓመት በላይ ብዙ አይደለም ሰው ያለው። አሁን ያለው በ40 እና በ30 ቤት ውስጥ ያለው ወጣት በ120 ሚሊዮን ውስጥ ነው ያለው። እና ምን ልል ነው ስፔሻሊ በጦርነት አካባቢ በጦርነት ቀጠና አካባቢ የተጎዳ ማህበረሰብ ነው የእናንተ አካባቢ እና ያንን ለማከም ብዙ አመት ቢፈጅም መጣብን አደገኛ ከግብጽ ጋር ተማክረው ነው ይህንን ስራ የሚሰሩት። እና እኛ አንደኛ ገባህ አይደለ ኢትዮጵያ በታሪኳ የሰው ሀገር ሄዳ ወራ አታውቅም። ድንበር አልፋ እዚሁ እርስ በራስ እየተበላለን ነው እንጂ ችግር ነው የሰው ሀገር ሄደን ነክተን አናውቅም በታሪክ ማለት ነው። እንውረር ብለን አዎ ለወራሪ ነው የምንመጣው እንጂ ስንኖር አይታወቅም በጭራሽ አይታወቅም። ኢትዮጵያ ወራ አታውቅም። ለምሳሌ በነገራችን ላይ ያኔ እኮ እነመለስ ክቡር ጠቅላይ ሚኒስትር መለስ ዜናዊ አምነውት ነው በቃ እንደዚህ አይደፍረንም ብለው ነው። ኤርትራ እኮ እንደዚህ አደፍረንም ብለው እኮ ተዘናግተው ነው እኮ እንጂ እኮ ያኔ እኮ ባይዘናጉ እኮ እነሱ ትግራይ ውስጥ ያለችውን የህፃናትን ትምህርት ቤት ራሱ መምታት አይችልም ነበር። እና አጸፌታው እኮ አገኘ እኮ ቀመሰ እኮ በደንብ አድርጎ እኮ ነው የቀመሰው። እሱማ እኮ አፈር እኮ ነው በቃ እንዲህ በ10 ምናምን ኪሎ ሜትር ርቀት ላይ እንዳሉ ነው እንግዲህ ተመለሱ የተባሉ። ስለዚህ አሁን አቅም እንዳላቸው ምንም እኮ ትግራይ እንትን ምንድነው ኤርትራ በምንም አይነት ቴክኖሎጂ ፈርሳለ እንጂ ኢትዮጵያ አይፈርስም አባቴ። በምንም አይነት ቴክኖሎጂ ገባህ አይደለ? ይኸውልህ አንደኛ ያደረ ነገር አለን፣ ያደረ ቂም አለን ብራዘር፣ ያደረ ቂም አለን። እውነቴን ነው የምልህ ፖለቲሻኖች ያለቀብኝ ነው ቻው እሺ ፖለቲሻኖች እርስ በራስ ሲሆን እንትን ያሳልፉ እንጂ እኛ ያደረ ቂም አለን ከነሱ ጋር ማለት ነው። ገባህ? እኔ ለምሳሌ ኮሎኔል በዛብህ ጴጥሮስ የሚባለው ሰውዬ ዘመዴ ነው። ከቅድሙ ሲናገር የነበረውን ነገር ነው ጆ አይታላ ዘመዴ ነው። ገባህ? ዘመዴ ነው። እዛ እኮ ነው ያለው አሁን ራሱ መሰለኝ ወይ አይታወቅም በቃ ማለት እንደ አደባባይ ላይ ወሰና ለበቃ ሐውልቱ ብቻ ተሰርቷል። ስለዚህ በተለይ የሀዲያው ማህበረሰብ ጦርነቱ እስኪጀምር ነው የሚፈልገው። በነገራችን ላይ ጦርነቱ እስኪጀምር የሀዲያ ወጣት ቋፍጦ ነው ያለው። እውነቴን ነው የምልህ ሲሪየስሊ። ለምን እንደሆነ ታውቃለህ? አይ የሚያስቀኝ ያለው እዚህ ከታች የሚሳደቡ ሻቢያዎች ታንኪዩ አባቴ እንትን አመሰግናለሁ ወንድሜ። ከቅድሙ ከጆ ጋር ተናግሬያለሁ ጉዳይ ጉዳቸው እንዲሰሙ ነውና ይሳደብ። እኛ መሳደብ ምናምን አንችልም። እኛ በተግባር ማሳየት ነው። እኛ ሐሳብ ነው የምናፈሰው። ስለዚህ ምንድነው ወጣት አንድ ይሁን በቃ ጆ። እኔ የጀመርከው ሐሳብ በጣም አሪፍ ነው፣ የሚያድግ ነው። በጣም ብዙ ፎሎወር ይኖራል። ኢትዮጵያ በደምብ ሰራበታለሁ። እናንተ ኮፒሊንክ አድርጉት፣ ይሄን አካውንት እንዳይዘጋ፣ መቀኞች እንዳያዘጉት። እናንተ ግን ወጣት እናነቃለን፣ ኮፒሊንክ እናረጋለን። ያንተ ሐሳብ የሚደግስ ምክንያቱም ይኸውልህ ከየትም ቦታ ብንሰደድ አሁን መንግስታት ቢጣሉ ምን ቢጣሉ እኛ ከየትም አሁን በስደት ላይ እኔ አሁን ነገር ከዚህ ሀገር ውጣልኝ ካለኝ የዚህ ሀገር መንግስት አገሬ ነው የምገባው፣ ኢትዮጵያ ነው የምገባው። ሻቢያ ጋር ነው የምሄደው። ትክክል። ስለዚህ ሀገራችን ለማንም ወራሪ አሳልፈን በታሪክ በጭራሽ አንስተጥም። ልክ እዚህ ጋር ደግሞ ፋኖ ቂም ስላለበት እንደኛ ከዛ ከቂም ነፃ ወጥተው አገሩን መጠበቅ አለበት። ትልቅ ጨዋታ መጫወት ያለብን እዚህ ላይ ነው። ፋኖ ከሻቢያ ጋር ጥምረት መፍጠር የለበትም በጭራሽ። አያደርገውም፣ ሲጀመር አያደርገውም። ምን መሰለህ የኢትዮጵያ ስለንቦና አያውቁትም የኢትዮጵያውያን። የፈለገ ውስጥ ቅድም እንደተባለው እርስ በርሳችን እንገዳደል እንችላለን፣ በቃ ሲሪየስ ነገር እንትን እናደርግ እንችላለን። ነገር ግን ለውጭ ኃይል ግን በጣም እሳት ነን፣ መርዝ ነን። እኔ ስፔሻሊ ለምን መሰለህ እኔ ከትግራይ ወጣት እንደዚህ አይነት ነገር ስላልጠበቅኩኝ ነው። እንደዚህ መሆናችሁ በጣም አሪፍ ነው። ሙሉ የኢትዮጵያን ወጣት ያነሳሳል። በርቱ ነው ምለው። አለን አባቴ፣ ሀገራችን ነው ኢትዮጵያ። በማንም ቆንዳፍ ሻዕቢያ ሲወረር ያየን ዝም አንልም፣ ፍንጫ እንለዋለን እንጂ
ይሄን አጠንክሩ እላለሁኝ። በጣም አመሰግናለሁ። ደህና ደሩ። በቃ ይህም አሰብማ ሳንይዝ አንመለስም። ይህም ቆርጠህ ላክለት እንዳልከው ጆን ቆርጠህ ላክለት። ሀገራችንማ እንዲህ እኛ ከአያት ቅድሚያት እኛ በጣሊያን አልተገዛን። አንተ ነበር እዛ አጎንብሰህ ስታፈነድድ የነበርከው። አንተ ከፈለግ ከጣሊያን ጋር ትሄዳለህ ወደ ቅድሚያት አገር እንጂ ሀገራችን አደፍራትም። እናሳይሃለን። ደግሞ ከመጣህ ደግሞ ከሆነ በፍቅር ባህሩን ስጥ፣ አሰቡን ስጥ። ኧረ ንጹህ የሆነ ሻቢያ ወደ ኢትዮጵያ ሲመጣማ ላይክ እንደ አሜሪካ ዲቪ መሙላት ነው ያለበት ኢትዮጵያ ለመግባት። ሻቢያማ ይጠፋል እኮ ብለሻል እኮ። ሻቢያ ይጠፋል፣ ከአሁን በኋላ አይመጣም እኮ። ዲቪ መሙላት መጥፋት አለበት ኢትዮጵያ አለበት ለመግባት። ኢትዮጵያ ኦኬ። ሻቢያ ከገባማ ምን መርዝ አይደል እሱ አይገባም። ሻቢያ በጣም ፈሪ ከመሆኑ የተነሳ ህፃኖች ይገላል፣ እናቶች ይገላል። ፈሪ እንደዚህ ነው። ፈሪ እርስ በራሳችሁ ቢታረቁ ነበር። ሻቢያ ከየተባቱ ነው እርስ በራሱ ሰውየው ሼባ እየተባለ እየተሳደበ የራሱን ልጅ ማለት አባቱን እየሰደበ ያለውን ሻቢያ መርዝ ነው። ኮንስፓየር ያደርጋል። እዚህ ጋር እስኪ ልመልስለት አንዴ። ሻቢያ ስማ፣ ሻቢያ ከገዛህ ሻቢያ ላይ 400 እስር ቤት አለ። ልንገርህ አንተ አልሰድብህም ላታቅ ስለምችል አብዱ የምትባለው ሻቢያ 400 እስር ቤት ብቻ አለ። ዩኒቨርሲቲ የለም፣ ትምህርት ቤት የለም፣ ሆስፒታል የለም፣ ምንም የለም። ራሱ እዛ ያለ ራሱ እንዴት ነው ከዚህ ሀገር መውጣው? ፈጣሪ ወይ ብሎ ኢኮኖሚ የለ፣ ሃይማኖት የለ፣ አዎ ምንም የለም። ዳቦ ወረፋ ሂደህ 4 ቤተሰብ ማብራት የለ፣ ኢንተርኔት የለ፣ 4 ዳቦ ነው። ይሄን እዚህ ጋር ደግሞ እሱን በሻቢያ ብንመራ ይሻለኛል ይላል። የተወሰነ ነው እሱ ራሱ ሻቢያዊ ነው አውቆ ነው። ኖ ሻቢያውም አይደለም ባይዘው ይሄ አጋጣሚ አንዳንድ የሚያውቅ ሊኖር ስለሚችል አይደለም ጆን እንዳይመስልህ። ይሄ የእንትን ሳይሆን ኦልሬዲ አሁን አብይን እንጠላው እንችላለን። ኦፍኮርስ እንጠላዋለን። ሀገር ግን አሳልፍ አትሰጥም ጭራሽ። ከኔ በላይ የሚጠላው የለም። ግጥም አድርጌ ትክክል። ግን ሀገሬን አሳልፌ ለሻቢያ አልሰጥም አልኩ። በቃ ምን ታመጣለህ? አለ አስረግጠህ ንገረው። አዎ ንገረው፣ ቆርጦ ላክለት። አብይ እኔ ግጥም አድርጌ ነው የምጠላው፣ ግን ሀገሬን ለሻቢያ ለወራሪ በጭራሽ አልሰጥም አልኩ። ምን ታመጣለህ? እስኪ ከእሱ ጋር ከሻቢያ ጋር ሰራለሁ የምትል ካለ ታገኛለህ፣ ትቀምሳለህ ዋጋህን። ሂድ ድል ለሻቢያ። እሺ ሂድ እና ተዋጋ ከሻቢያ ጋር ሆነ። ኢትዮጵያ ግን ስንት ሚሊዮን ጀግና አላት። ፍንጫህን ይልሃል ከመጣ። እኔ አብይ ማርያምን አንድ ሻቢያ ፈሪ የለም። እግዚአብሔር አሁን ለምሳሌ እግር ጉዞ ነው የመጣለው፣ ሴት አለ ወንድ አለ ማለት እነሱ ወደ ናይሮቢ ልንገባ ስንደውም ማለት ነው። ለምሳሌ ያው እንግዲህ መንገድ ላይ ያለውን ችግር ያው አንተም በወደብ ሄደ ከሆነ ታውቀዋለህ። እኔ በዛ አልሄድኩም። እሺ ስለዚህ ምን አይነት ነገር እንደተፈጸመባቸው በተለይ በሴቶች ላይ ማለት ነው እኔ በእኔ ያየሁት ነገር ነው። እሺ ገብቶሃል? ወንድም ማለት ነው በጣም መልካሞች ናቸው፣ ያምራሉ። በዛ ላይ ደግሞ አማርኛ ይችላሉ። አዲስ አበባ እንትን የሆኑት እኛ በኬንያን እኔ ወደ ሳውዝ አፍሪካ የመጣሁትና እንደዛ ነገር ነው ማለት ከገቡ በኋላ እኮ ድፍረታቸው ማለት ነው ከገቡ በኋላ ብቻ ነው የፈለጉበትን ከደረሱ በኋላ ብቻ። ይሄ ፖለቲከኛ ላይ ምናምን የሚል ምን አይነት ፖለቲካ ነው የሚሰሩት እነሱ? ፖለቲካ እኮ የለም ወንድሜ። ሻዕቢያ ውስጥ እኮ ፖለቲካ ነው። የትኛው ዩኒቨርሲቲ የእነሱ ፖለቲካ ምን እንደሆነ ታውቃለህ? ኢሳያስ ሌላ ፖለቲካ ምን አለ? የላቸውም። 10 ዓመት እንደዚህ ያደርጋታሉ ማለት ነው። ሌላ ነገር ምን አለ? ምንም ፖለቲካ አለ። ምንም ነገር እኮ የላቸው። አሁን እዚህ ይመጡና እዚህ ይማራሉ፣ እንትን ይቀየራሉ። ኢታ ዝደቃሕትና ኮይንካ ተሓሚያና ኣለኻ እዚ ንስኻትኩም ሰሚዕ ሓደ ኣብዚ ስኻ ድሓን ኢኻ ትዕግስተኛ ኢኻ። ኖ ኣነ ኣምሓርኛ ኣይፈልጥን እየ ተረዲእኸና። ኣምሓርኛ ኣይሰምዖን እየ ግን በታ ትግርኛ ከረዳእካ ጆኒ ከረዳእካ ያለውን ሰምተሃል አይደል? በደንብ በአማርኛም እንዳልተቃለ የሚፈስ ደም እንደ ውሃ ይፈሳል እንጂ
አገራችን እየተወረረች ዝም ብለን አናይም ይብልካሉ ንባሕርሲ ደምና ክነፍስስ ኢና ይብልካሉ በቃ ብትግርኛ ደምና ከካ ሕራይ እሞ ከዓኒ ሕና ይስማዓኒ ንፅበየኩም ኣለና ኣብቲ ዶብ ከምቲ ዝሓለፈ 2-3 ወራራት ከም ፍሊት ከም ክንጥፋእኩም ምዃንና ፍለጡ በሎ ወረኛ እንዲዮም መጀመርያ እንታይ ዋጋ ኣለዎ መጀመርያ ፈኸራ እንዲዮም ፈኸራ በቃ ቅድም ወረራ ነው ሌላ ነገር የለም። አንተ ያው አንደኛ ወረራ፣ ሁለተኛ ወረራ፣ ሶስተኛ ወረራ ያላችሁ ታሪካችሁ ያ ነው ፖሊሲ ነው ባይዘው የትምህርት ፖሊሲያቸው ንገሮም ስማዕና ሓሳብ ኣዛርቡና እስኪ ሕጂ ኣዛርቡና እሞ ኣይተውርዱና ኣዛርቡና ኣብዛ ሓሳብና ክንገልፅ ሞ መፂና ኣይተውርዱና ካ ተረዲኻኒ ቁም ነገር ተለኩም ብሓሳብ ትንላወጥ ተኮይና ፅቡቅ ብሓሳብ ክንረዳዳ እሺ ለምን እሺ በሰላም ባህሩ ለምን አትሰጡም እሺ ፈኪና ጦርነት ሰብይ ኖ ስማዕኒ ሕጂ ጆን ሓቂ ክንዛረብ ተኮይና ኢትዮጵያ ከምዚ ብሰላም ድዩ ወላ ብክንታይ ባሕሪ ኣይትሕልምዋ ኢኹም ተረዲኻኒ ናቅላለ ካብ ሕልሚ ካብ ርእሶም ኣውፅዋ ኢኹም ተረዲኻና ባሕሪ ዝበሃል ይብልኩም ሕጂ ኣዛርበና ኦኬ ኣዛርበና ኢኻ ቀዳማይ ነገር ተጋሩ ተረዲኻንላ ፅግዕ ኢኹም ትብሉ ኦሮሞ ኮይኹም ከለዉ ሓዋትና ኣዛርበና ሓንሳብ ኣዛርበና ሓንሳብ ድሓር ክትዛረቡ ኢኹም دحر تحطونا زربون حجي 100 غيركم سمعونا سمعنا حجي انا ጥያቄ ልጠይቀው عندي كويس كنت غني سمعني خوراني دحر تسمع እሺ ግን ክትዛረብ ክንሰምዐካ ትኮይና ዝውሓት ዝብላዕ ዘረባ ተዛረብ ክሰምዐካ እምበር ፅግዕ ኢኹም ትብሉ ንስኻ ተሓዚልካ ኣቲኻ ትማልስ ረሲዕካ ኢኻ ናትካ ናባይ ካ ትሕፍ ተሓዚልካ ኮ ኣቲኻ ተሓንጊርካ ኣቲኻ ስለዚ من حزيلني اسكي سمع تحزيل حقك تزاربك انا كسمعك تزيكون خوردك لا من حزيلني من حزيلني مش فيدرال مجلس تحقق مسكين حنجه من جاتها جنوسايد فتسمك انت انا حزيليو انا حزيليو ازربن هجيران دحان حزين دحان كم تنو ويانا حزيرنا اديس ابابا زبطحنا يوم قدم 9 عام تمنت نعوم حزيرنا تግራይ تينا مينا تريان ويد غيرك አለው حق አታብስሩ حق ይፈጥዋልኮ አይደለም ብሏል እኮ የሆነ ሰውዬ እዚህ ያለው ሚታ ትግበረኒ ጆኒ ክንዛረብ ተኮይና ሚታ ትግበረኒ ሐሳብና ግልጸና ማ ድሐር ተዛረብ حق تزارب እሺ አንዴ እንደማመጥ በአኽብሮ ተቀበለና ገዛ ኻይዝ የኔን ሐሳብ ግለጽለት መቼ ሐሳብ ተናገረ እዚህ ሐሳብ ይናገርስ ሚት ጦርነቱ ሚት ወረም ሂጂ ሚት ባጎርናታ ሚታር እኔ ልጠይቅ እስቲ በሰላም ተሐርሲ እንደ ዓመት ደም ካብ ተወስሱስ ካትሙን ሁሉ ተቀርና አፍሪካውን ፍናውን ሰላም ክረክብ ትበሐሪ ስኻትሙን ተዓውዩ مسخاتهم كنت تغير كلهم ترى ديكا 5 عامات انا نجز اوكنيرس حزب زي مجزا اجن تبحرس تعرف دقه بحرسي كان اجمال شنالو نسخ عبدخنت كلاتنا عبدخنت كان نبر ان كان هوان تبهلنا نجينا برجينا او عدنا زينا عبدي تبحرس تايصقملو زيتو وي لك تدميرنا انا مش تقول نيركم مالي تدميرنا انا ايسو انت رسلك هجي جون اسمعني اودني ناقز أن مرعين أخا تدمرنا إنا مدمر فلسفنا أي ترددنا نحن يتدمرنا قالنا نسخاتهم أبديسي أو أوروبا وكله تدمرنا كل غيركم هذا خما يجيركم تقنصوا من تاي تقنصوا حزي زيتو وتبحرخه ملس اللي استزيع بسلام كتبحرس دم كيف سسكم زيتو وتبحري لك أنا مبرر حجي أنت كزربن حجي كسمعك أن تنهي أو كسمعك أن تنهي جتين كسمعنا تردي هنلا إذا تدمرنا قال نبرزنا نو اول حاجه زي بحري بلا كذا هو ببحري انت تزرب لها ازي مس ኢትዮጵያ ክንሰርሕ አይደለና ናትና ምርጫይ ደስና ያ ናትና ስለዝኾነ ምስ ደስና ንገብር ንዓፅዎ ኣድግነሽነሉ ኣድጊሽኑ እዚ ንዓነ ይምልከት ትርዲሃንላ ናትና ባሕሪው هو ማዕስዋት ከፊናሉ ምስ ኢትዮጵያ ክንሰርሕ አይደለና ይሄ ናትና ምርጫይ ዳይ ፀገም ኣለኩም ንስኹም አይራይ እዚ ተደመርና ገረት ونو كيلو كانت هاجرت كيلو انت انا برت طمت لكم كيلو كان هاجر انت دريهم دي الله هي تعرف لك كده انت تدميرنا بك نبركو تدميرنا بك نبركو دي الله ناين مقتاد يسلا هو انا حبر طلاي نيرنا حدا عقام زبال طلا هو ريك هذا حسابك زي ايا رئيسكم تصبابيا በቃ ያኮኑ ሂዶ ያችን ነው ፖለቲካ ትግራይ ለመግደል ነው እንጂ አትችልም ሐሳብ የለም ምንም ሐሳብ ይብልካን እዚኣ ብዕንጓር ገይሩ ኢሳያስ ሰብኣይ ኢሳያስ ኮ ትግራዋይ ኮይ ዝጅግና ብዕንጓር ገይሩ ርእስ ከምለ ቢሉ ኣዩ ከምዘይ ትጸር ገይሩ ስጉደ ቢሉ ኣዩ እዚኣ ሪኻ ተጫዊትልካ ኢሳያስ ትበሃል ሰብኣይ
መቼም ከአይትጸርብ ሐሳብ ባይዘወይ ዓሰብ ዕዳ ነው። ሓሳብ እምፅእ ጦርነት የእራኻ ደም ናፍሰስካ ካብ ትነብር ብሰላም ትነብረሉ መንገዲ ሓሳብ ኣብስስ ይብለካ ኣለኹስ መፂኻ ፀርፊ ከተፍስስ ርኤካ ኣነ ከዓ እሞ እታ ጥይት ኣብ ኢደይ ስለ ዘላ ከይተፃረፍካ ከለካ ጣዕ ዓቢለካ ኣብዚኡ እንተደሊኻ እውን ብሎክ ገብረካ ይኽእል እየ ግን ኣብኡ ኮይንካ ተቃፀል ኣብኡ ተቃፀል ምንም ሓሳብ የብልካን ኢሳያስ ዝበሃል ሰብኣይሲ ብደንቢ ተጫዊትኩም ዋላ ካብ ኣውሮፓ ኣሜሪካ ክዱ ኣብ ዝኸድካ ከይድኩም እቲ ሜንታሊቲኹም ኣባላሽዎ እዩ መሳኺ አበላሹ አሁን እኮ እሱ ጋር ነው አስቀምጦታል። እንደዚህ እንትን ሚሞሪያቸውን ፎርማት ያደረገውና ይልከዋል። ሲማ ኤርትራ ኤርትሪን ቪዲዮኩም ኮፊትኩም ድሕር ትዛረቡ ኮይንኩም ክእትየኩም እየ ተዘይኮይኑ እትየኩም ካብ ሕዝን ዋላ ከተፃረፉ ዋላ ጆን ሾንኮሪና ምናዊ ናት? ኤርትራዊ ነች? ናት? ኦኬ እና ብላክ ሀሳብህን አጠቃልለውና እሷ ትናገራለች። እኔ አሁን እኔም ደስ ሚነኝ የነበረው ጥሩ የሆኑ ብራይት ፊውቸር ፎር ኤርትራ ያላቸውን ወጣቶች መተው ቀርበው ራያቸውን ቢያካፍሉን ኤክስፔሪንሳቸው ቢያካፍሉን እኛም ከነሱ የምንወስደው አይዲያ የሆነ ነገር ጥሩ ሆኖ መጪው ጊዜ የኢትዮጵያና የኤርትራ ህዝቦች በሰላም የሚኖሩበት ምናምን ነገር አይዲያ እንኳን ነበር ኤክስፔክት ሳደርግ የነበርኩት። ግን ምክንያቱም ባይዘው ወይ እነሱ ብቻ አይደለም ኢሳያስም ተቸግሮባቸዋል። እነዚህ ሰዎች ኢሳያስ እነዚህን ከማሳድጋልና የሳህል በግ ምናምን ነው የሚያሳድገው አውጥቷቸዋል ከሀገር። ምክንያቱም አይዲያ የላቸውም። ለሱም በቃ ምንም ነገር የሚሰጡት ነገር የለም። ወላ በትምህርት እኮ ይገዲውም ትርሰም ወላ ትምህርቱን ከመሃሪ ይገው በቃ አይቷቸዋል። ባይዘው ኢሳያስን ያልፈርድበት አንዳንድ ጊዜ እንደዚህ እስብስ አረገው ይሄ ሰውዬ እኮ መለስ እኮ ይቆያል ወዶ አይደለም ላለው አንዳንዴ በቃ ይቆይስ። እነዚህ ሰዎችን በደንብ አድርጎ ይዩት። ጉራቸው ከጣሊያን ይብሳል። ቱ ታይምስ እኮ አለን አንድ መምህር ኤርትራኖቹ ጣሊያኖቹ ታውቃላችሁ። በቃ ቱ ታይምስ በቃ አባዙት ጉራቸው። ምላስ እኔ የምልህ ሄላ አንድ ጥያቄ አለኝ ልጠይቀው። ለማን? ለዚህ ታች ያለው ብላክ የሚለው ማለት ነው። ጠይቄ እስቲ ባህር ሰጣችሁ እንበልና ምንድን ነው የምታርጉት? ኤርትራዊ ነሽ? ለምሳሌ እናንተ አባይ አለ እናንተ ጋር አባይ የሚባል ትልቁ ገደብ አለ። እሱ ነጭ ሰጣችሁ፣ እኛ ባህር ደግሞ ቆይ አንዴ በእናትሽ ምን ትመስላለች? ጥያቄ የጻፍኩ ነው። ጥያቄ ነው። ችግር የሁሉም ትዛረብ ሽኮሪና ገባሽ ስላለች ልቃ ተስምዕ ያንበር ኖርማል ተተዛሪባ ጸገበ ይሉ ቲክቶክ እኔ የምልህ አባይን ያልተጠቀምክበት ባህር ብንሰጥ ምን ታደርገዋለህ? ባህር እሺ ብላክ ትመልስላት ወላ እኔ ልመልስላት? በቃ እኔ መልስላት ነው። የተወሰነ አጭር ነው የኔ መልስ፣ ብዙ መረጃም አይደለም። አሁን መጀመሪያ ባህርና ወንዝ እየለየሽ መጀመሪያ ጂኦግራፊካሊ ያኛው ወንዝ ነው ይሄኛው ባህር ነው። አባይ ጥቅሙ ስለ ኤሌክትሪክ ነው። ቀይ ባህር ግን የአሰብ ግን ትናንትና የኢትዮጵያ ነበረ፣ ነገም የኢትዮጵያ ይሆናል። በእዳ መልክ ነው የተሰጣችሁ እንጠቀምበት። ስራው አይገናኝም፣ ኢምፖርት አይገናኝም። ይሄ ደግሞ የግድ ብቻ ነው መስራት የሚችለው። ምን የዝንጅብል ጥቅምንና የማንጎን ጥቅም ነው እየጠየቀችኝ ያለችውና የአሰብማ እንጠቀምበታለን። 120 ሚሊዮን ህዝብ አለን። ህዝባችን ማብላት እንፈልጋለን። የኤርትራ ህዝብም አብሮ እንዲያድግ እንፈልጋለን። ለኛ ብቻ አይደለም ጥቅሙ። እስቲ በትግርኛ ክምልሰለ አነ ሕፅር ቢለ ስምዕ እስቲ ባልዓበይቲ ጉድ ታይኔ ሽምኪ ጋድ ኢዝ ታይዲ ለማንኛውም ንስኻትኩም ስለ ዘይሰራሕኩምሉ 30 ዓመት ሒዝኩሞ ስለዝተነፀፍኩም ካልእ እውን ኣይሰርሐሉ እንዲና መሰለኩም። ኣብ ባሕሪ ሓድሊካ ኮ ኣይትልምንን። ኣብ ኣፍ ደገ ባሕሪ ተተርእስካ ኮ ንመጀመርያ ግዜ ኮ ኣብዚ ከባቢ ንሕና ኣብቲ ከባቢ ዘለና ኣብ ኣፍ ደገ ባሕሪ ኮይና ንልምድ ዘለና ሕብረተሰብ ኮ ንሕና ኢና ናበይ ሓዲምኪ። ለማንኛው ባሕሪ ንስኻትኩም ስለዝኩሞ ዝደቀስኩም ካልእ ሰብ ሒዝዎ ይድቅስም።
كماهم كالي يسوي يسرح لنا مالته يكون بحر خندي يسرح يسرح إمبورت إكسبورت يقدر هاي مخنو لكم تندلع كاتنبر بهافتتا سخاتم قول بدخنت نحن أصل النور ناس نسخاتم وين بدخنت مسانا نوريهم تقول لهم زي أدم أي تخون نيات بعد لهم حزب بحر هاو تبعد لهم بعد لكم لكم تمال تدميرنا عنا لكم أبي جزءنا نقصنا عينكم هذا تموات واهم أي فاتحكم تجمير جميري ሚኒሊየም አዳራሽ ምንድን ያለው ኢሳያስ ኢትዮጵያና ኤርትራ ሁለት ሀገር ነው የሚሉ ሰዎች እውነታው ስለማያውቁ ሰዎች ናቸው። አዎ ራሱ ኢሳያስ ነው ያለው። ታዲያ ሾርት ሚሞሪ በደንብ እያስታወስን እንጂ ያስታወስናቸውን ሄድ እንጂ እነዚህ ሰዎች በጣም ትንሽ ችግር አለባቸው ይመስለኛል። ብደም ተከፊሉ ብነፃ ኢላ እሞሺ ገንዘብና ከፊልና ክንጥቀም ኢሎምኩም ኢትዮጵያ እሞ ገንዘቦም ከፊሎም ክትቆሙኸ እሺ ዘይመወልኩም ዳ ንምንታይ ደም ክተፍስሱ ካልእ ሓድሽ ደም ምፍሳስ ንምንታይ ድልይኩም መልስለይ እስቲ ደም እያ ተኸፊልዎ ብስሩ ትርኢ ለኺ ዓለም ተሰላልፋ ረእዩ ኣብ ታይዋን ቻይና ታይዋን ትበሃል ነይራ ሕዚ ግዝኣት እያ ናባይ ንዒ ብሓደ ኢና ነርና ሕዚ ተፈለጥቲ ኢላ ትመልስ ኣላ ኣብ ዩክሬን እውን ትርኢ ኣለኺ ራሽያ ኣብ ኩሉ ግዝኣት ዝነበረ ዓዲ ብዲፕሎማሲ ብሕጊ ይኹን ጥያቄ ተልዎ ዋላ ድሕሪ 30 ዓመት ዋላ ድሕሪ 50 ዓመት ይጥይቕ እዩ ናትኩም ጉዳይ ድማ መለስ ተናጊሩ እዩ ሶኢልና ኢና ገዲፍና ይኸድና እምበር ወዳዕና ዝተደምደመ ይኮነን ኢሉ ሕዚ ጠቢልኩም መልስዋ ኢኹም ባይዘዌ ኤርትራውያን ወንድሞቻችን አንድ ያልተረዳቸው ነገር ይሄ የቀይ ባህር ኮሪዶር የሚባለው ነገር ስትራቴጂካሊ ቦታ ነው ኦፍኮርስ ይሄ ነገር ከኤርትራውያን ኢትዮጵያውያን ቢይዙት ይሄ ኮሪደር ሴፍ ኤንድ ሴኪዩር ነው የሚሆነው ባይዘዌ ይሰራበታል ሴፍ ኤንድ ሴኪዩር ነው የሚሆነው ባይዘዌ ሴፍቲም ይሆናል ኮሪደሩ ሴፍ ይሆናል አሁን የመን እየጨፈረበት ያለው አሁን ኮሪደር ይሄ ምንድነው የሆነ ብር አለ ባቡል ምናምን ይባል የመን እየተጫወተበት ያለው ባቡል ወንደብ ነው ባቡል ምናምን መንደብ እሱ አሁን ጀስት የኤርትራውን ስትሮንግ ሀገር ብትሆን ሴኪዩር ታደርገው ነበር አትሊስት እስከዛ ድረስ ሂዳ ማለት ነው ምክንያቱም ኢኮኖሚ ነው የሚንቀሳቀሰው የዓለም ስትራቴጂክ ቦታ ነው ብዙ ቤኔፊትም ይገኝበት ነበር ነገር ግን ደካማ የሆነ መንግስት ሆነ ደካማ የሆነ እንትን ሆነ ስለዚህ ሪጂም ቼንጅ ነው እየታሰበ ያለው ኢዝኖስ ጀስት አባውት ሐሰብ ጋሽ ባርካ አይ ለማንኛው እኔም እዚህ ሐሳባችን እናጠቃልል ኤርትራውያን ክነግረኩም እዚያ በላዕቲ ተኮይንኩም ዘኾይናት ክትረፍ ተደሊኩም ተማያይትኩም ካብ ኩናት ክትርፉም ድሓር ትደሊ ኮይንኩም ካብቲ መሬት ትግራይ ውፁ ካብ ዓድና ዓድኩም ኪሉ ንኣቢለ ብሰላም ባሕሪ ባዕልኩም ኢኹም መራሒና ኢኻ ንጉስና ኢኻ ተደሚርና ኢና ዝበልኩም ንስኹም ኢኹም ብሰላም ሃዎ እንተዘይኮይኑ ግን ንሕና እውን ፈሊጦም እዮም ድራማ ዝሰርሑልኩም ዘለው ስቑኢልና ኢና ንርኢ ዝብልካ ስቑኢሉ ዝርኢ ትግራዋይ የለን ኣብ ማእኸል ሓዊ ተቐሚጡ እንተተወሊዑ ሕዚ ክስሕንዋ ኢኹም ኣውኔኩም ብዝኾነ ብሩኽ ለይቲ ዳሓና ሓደሩ ፅባሕ ክንቅፅል ኢና ፋኖ ምስ ሻዕብያ ቀሚሩ ከይቃለስ ድማ በደንብ ክንሰርሑሉ ኢና እዚ ምስ ከሻዕብያ ጋር የሚሰራ ፋኖ በጭራሽ የለም አገሩን አሳልፎ ለባዕድ ለወራሪ የሚሸጥ ፋኖ የለም በጭራሽ በታሪክ ፋኖ ከተሰለፍ አሁንም አሳምሬ ልንገርህ ቆርጠህ ላክለት ፋኖ ከተዋጋ ከሻዕብያ ጋር አሁን ሀገሬን ከወጋ እንደ ሳንድዊች ነው በመሃል ተቀርቅረህ የምትቀረው ከኋላ ነው ሻዕብያ ከፊት ለፊት አንተን ያስገባሃል ከኋላ እነሱ ይሆናሉ ከዚህ ከፊት የኢትዮጵያ ሰራዊት አለ አናት አናት ይላል ከዛ የሻዕብያ ሰራዊት አናት አናት ይላል አንተ በመሃል ተበልተህ ትቀራለህ አባቴ ከዚህ ሁሉ ወራሪውን ከሀገር ጠራርገህ ማስወጣት ነው ያለብህ ደህና ደሩ ነገ ይቀጥላል እናወራለን እንዳጠፉ ፋኖ ግን እንትን ላይ ነው ቀይ መስመር ቆሞ ያለው ፋኖ ነው ተጠንቀቅ አባቴ መልካም ምሽት በቃ እኔም ልተኛ ነው ይመቻችሁ በቃ በጣም ነው የሚያመሰግነው